አፍሪካ የሰው ልጅ መገኛ የታሪክ ማህደርና የ21ኛው ክፍለ ዘመን የዓለም የኢኮኖሚ ሞተር የመሆን ትልቅ ተስፋ ያረፈባት ምድር። እቺ አህጉር ከትላንት ጠባሳዎቿ ከአዳዲስ ፈተናዎቿ ለመውጣት እየታገለች ትገኛለች። ዛሬም በአህጉሪቱ ላይ የፖለቲካ ምስቅልቅል ደመና አንዣቧል። ለመሆኑ የአፍሪካ ፈተናዎቿ፣ ተስፋዎቿ ምንድናቸው? ይህንን እናነሳለን። ባለፉት ጥቂት ዓመታት በተለይም በሳህል ቀጠና ማሊ፣ ቡርኪና ፋሶ፣ ኒጀር የታዩ ተከታታይ መፈንቅለ መንግስታት የአህጉሪቱን የዲሞክራሲ ጉዞ ወደ ኋላ እየመለሱት ይገኛሉ። የህግ የበላይነት መጥፋት፣ የሽብር ቡድኖች መስፋፋት፣ የመልካም አስተዳደር እጦት ለዜጎች መፈናቀልና ለጸጥታ መደፍረስ ዋነኛ ምክንያቶች እየሆኑ መጥተዋል። ይህ ብቻ አይደለም። የዓለም አቀፍ ገበያ መዋዠቅ፣ የዋጋ ግሽበትና የውጭ ዕዳ ጫና የብዙ አፍሪካ ሀገራትን ኢኮኖሚ አንቆ ይዟል። እየናረ የመጣው የወጣቶች ስራ አጥነት፣ የህዝባዊ አመጽ ለስደት ምንጭ እየሆኑ መጥተዋል። የመሰረተ ልማት እጥረቱም አህጉራዊ የንግድ ትስስሩ እንዳይጠናከር ትልቅ ጋሬጣ መሆኑን ቀጥሏል። አፍሪካ የአየር ንብረት ለውጥ ቀውስ ሌላኛው ፈተናዋ ነው። ምንም እንኳን አፍሪካ ለዓለም ሙቀት መጨመር የምታበረክተው አስተዋጽኦ ከ4 በመቶ በታች ቢሆንም የችግሩ ቀጥተኛ ሰለባና ቀዳሚዋ አህጉር ናት። ተደጋጋሚ ድርቅ፣ የጎርፍ አደጋና የበረሃማነት መስፋፋት ደግሞ በግብርናው ዘርፍ ላይ ከፍተኛ ጉዳት እያደረሰ ሲሆን ይህም ለምግብ ዋስትና እጦትና ለውስጥ መፈናቀል ምክንያት ሆኗል። ምግብ ዋስትናችን ላይ ችግር እየተፈጠረ ነው። በተለያዩ ቦታዎች ላይ በጣም የምንጠቀማቸው በጣም በርካታ ነገሮች አሉ። ተፈጥሯዊ ነገር ስለደከመብን ማለት ነው። መፍትሄውስ የሚለው ደግሞ ሌላኛው ጥያቄ ነው። እዚህ ጋር የአፍሪካ ህብረት ሚና ይነሳል። የአፍሪካ ህብረት እነዚህን ችግሮች ለመፍታት አጀንዳ 2063 የተሰኘ የረጅም ጊዜ እቅድ ቢኖረውም አሁንም ግን ተጨባጭ እርምጃዎች ይወስድ ዘንድ ወቅቱ የሚጠይቀው አማራጭ ሳይሆን ግድ የሚልበት ወቅት ላይ ስለመሆኑም ይነሳል። በራስ አቅም ተገንብቶ ወደ ስራ የተገባው ከአፍሪካ ትልቅ የሆነው የታላቁ ኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ለዚህ አብነታዊ ተምሳሌት ተደርጎ መውሰድ ይቻላል። I want you to be proud of your country because አባትና እናቴ ኢትዮጵያ ቅኝ ግዛት ያልተገዛች ሀገር መሆኗን ነግረውኛል። ይሄ ሊያስደንቀን አይገባም። በልማት ዙሪያም ቢሆን ቀዳሚ ናችሁ። በራሳችሁ አቅም ታላቁን የኢትዮጵያ ህዳሴ ግድብንም ገንብታችሁ ጨርሳችኋል። So it does not surprise us that you are also leaders in development. ኢትዮጵያ ባለፉት 7 ዓመታት የተከለችው በቢሊዮን የሚቆጠሩ ችግኝ ተከላ መርሃ ግብር በተለይም የአረንጓዴ ኢኮኖሚን ግንባታ አህጉሪቱ ወደ ዘላቂ ልማት የሚያንደረድራት ኢኒሼቲቮች ስለመሆናቸው በዋናነት የሚጠቀስ ነው። የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። አፍሪካ ዓለም አቀፍ የውሳኔ ሰጭነት መድረኮች እንደ ተባበሩት መንግስታት የጸጥታው ምክር ቤት ቋሚ ወንበር እንዲኖራት ዲፕሎማሲያዊ ትግሉን ማፋጠን ተገቢነቱን ከፍ የሚያደርገው እንደ ኢትዮጵያ ያሉ ሀገራት የጠየቁት የተሰሚነት ድምጽ ቅቡልነት ያገኝ ዘንድ ደግሞ አፍሪካውያን በአንድ ሊቆሙ ይገባል የሚለው በተደጋጋሚ የሚነሳ ነው። Made sure that we draw one lesson from the Adwa battle. እርግጠኛ እንሁን ከአድዋ የድል ታሪክ የምንወስደው ትምህርት አለ። በወቅቱ ከነበሩ ጀግኖች አንድነትና ህብረት ለድል አድራጊነት ወሳኝ መሆኑን ኢትዮጵያውያን ዘር፣ ሃይማኖት፣ ብሔር ሳይለያቸው ሀገራቸውን ለድል አብቅተዋል። To win, you have to be united. የአፍሪካ ጉዞ በአሁኑ ወቅት በፈተናዎች የተከበበ ቢሆንም አህጉሪቱ ያላት የተፈጥሮ ሀብትና የሰው ኃይል ግን ተገቢውን አመራር ካገኘ ወደ ብልጽግና መሸጋገሯ አይቀሬ ነው። የአፍሪካ ህብረትና የክልላዊ የኢኮኖሚ ማህበረሰቦች ከቃላት ባለፈ ወደ ተግባራዊ ትብብር መግባት ይጠበቅባቸዋል። አፍሪካ የችግር ተምሳሌት መሆኗ አብቅቶ የእድገት ተምሳሌት የምትሆንበት ጊዜ ሩቅ አይደለም።